አበው ነው ሲተርቱ ሐዘን አይድገማችሁ ይላሉ። በጣም ትልቅ አባባል ነው። ሐዘን መጥቶ ሌላ ሐዘን እንዳይመጣ ነው ይሄንን አባባል የሚሉት። ያው እንዳጋጣሚ ሆኖ ግን በተመሳሳይ ጊዜ የዛሬ 2 ዓመትም እንዲሁ አስፈየናተናል። ተመሳሳይ ጊዜ ስለሆነብን ነው ያበውንም አባባል የጠቀስነው። ነጻነት ወርቅነህ ባልደረባችን እጅግ የምንወደው የምናከብረው ወንድማችን በትላንትናው ዕለት ተለይቶናል። እጅግ በጣም አዝነናል። ይሄ ሐዘን እንግዲህ ከተሰማ ጊዜ ጀምሮ በተለያየ መልኩ ሐዘናችሁን ስትገልጹ ለነበራችሁ እንግዲህ አብረን ነው እኛም እናንተን እግዚአብሔር ያጽናችሁ የምንለው፣ እናንተም እኛን እግዚአብሔር ያጽናችሁ የምትሉን። ሐዘናችን የጋራ ነው። ነጻነት ወርቅነህ ከኛ ጋር በነበረበት ጊዜ ብቻ ሳይሆን ከኢቢኤስ በፊትም በተለያየ ስራዎቹ ስለምናውቀው እንደ ሀገርም የሀገርም አይከን በመሆኑ የሀገር ምልክትም በመሆኑ የኪነ ጥበብ ምልክትም በመሆኑ ሐዘኑ የጋራ ነው፣ የሁላችንም ነው። ነፍስ ይማርልን ብለን ነው የምንጀምረው። በኢቢኤስ እንግዲህ ለሁለተኛ ጊዜ ሐዘን ሲገባ ነው እናዝናለን። አሁንም ደግመን የምንለው አምላካችንን የምንለምነው የሐዘን ዳርቻ ያርግልን ነው የምንለው። ብዙ መናገር በጣም አስቸጋሪ ነው የሚሆነው፣ ግን ነጻነትን ትላንት ከተለየን ጊዜ ጀምሮ ነገ ግብዓተ መሬቱ እስከሚፈጸም ድረስ ያለውን ብቻ ሳይሆን ከዛም በኋላ በልባችን በዝነ ህሊናችን የምንይዘው ወንድማችን ነበረ። ከኛ ጋር የነበረውን ቆይታ ስለሱ የምናስታውሳቸውን የምናነሳቸውን ነገሮች እግረ መንገድ እናነሳለን። ምን ተብሎ እንደሚጀመርም በጣም ግራ የሚገባ ስለሆነ ነው። እንግዲህ ሁላችንም የተወሰነ ሐሳብ እንድንነጋገር ቢሆን ይሻላል። ይሄ ስቱዲዮ በተለይ ለኛ ከባድ ነው። ባለፈው አመት ልክ የዛሬ አመት እንደዚህ ጊዜ አካባቢ ነበር አስፈየን ያጣነው። ይሄ ሁለተኛ አመት ደግሞ ያወሳን ፕሮግራሞችን ስንሰራ ቆየን። ነፂ እኛ ቀረጻ ብሮብ እናረጋለን፣ እሱ ደግሞ ሐሙስ ዕለት ቀረጻውን አድርጎ ስራውን ሰርቶ ነው ከስቱዲዮ ወጣውና በጣም ከባድ ነው። ከአንድ ቀን በኋላ እሱ ስራውን የሰራበት ስቱዲዮ ውስጥ ተገኝቶ የሱን ህልፈት ማውራት ለኛ በጣም ይከብዳል፣ ግን ግድ ነው። ነፂና ለመዘከር አለማስታወስ አለማሰብ አይቻልምና ለኛም ለእናንተ ምን ያህል ከባድ ሐዘን ሊሆን እንደሚችል እንረዳለን። ነጻነትን በርግጥ ቅድም ዮናስ እንዳልከው እኛ በኢቢኤስ ባልደረባችን ሆኖ በቅርበት ከማወቃችን በፊት በፊልሞቹ በጣም በብዙ ፊልሞቹ ሲያዝናናን የኖረ ሰው ነው እና ነጻነት በስራው ካራክተሩ አዝናኝ ለስራው ብቻ አይደለም፣ በተፈጥሮ ነጻነት አዝናኝ ነው። በተፈጥሮ ስናገኘው ነጻነት ስቀን ነው የምንለያየው። ኢቢኤስ ከመጣ በኋላ ደግሞ የቤተሰብ ጨዋታን ካለሱ ማሰብ ከባድ ነው። በተለይ እዚህ ወንበር ጋር እነዚህ ይሄ ባክግራውንድ ነጻነት ድምጹ ይመጣል በቃና ትላንትና የነበረ ሰው ሐሙስ ለታ ያገኘ ነው ሰው ያቃተውን ቢሆን ነጻነት ይሰራል። ስራ አለመስራት አልችልም ይላል፣ ካልሰራው ነው የሚያመኝ ይላል። ስራ አለመስራት አይችልምና ሐሙስ ለት በነበረን ቆይታ ተቀላልደን የተለያየ ነው። ዓርብ ዕለት ጠዋት የነፂን ሞት መስማት ሞተ ብሎ መቀበል ያውም ነፂን የሚያጎል ሰው ሲኖር የሆነ ድባብ መቀየር የሚችል ሰው ነውና ነፂን ማጣት በጣም ከባድ ነው። ይሄንን ስቱዲዮ እዚህ ጋር ቁጭ ብለን ስለሱ መናገር በጣም ከባድ ነው። ግን እንግዲህ እንደሰማነው ሁላችንም ደንግጠናል። ሁሉም ሰው ሐዘኑን ገልጿል። ነፂ በቆየባት ጥቂት ዓመታት በጣም ብዙ ሰርቷል፣ በጣም ብዙ ነገር አድርጓል፣ ብዙ ሰርቷል። ግን ህልፈቱን ሰምተናልና በቃ ብዙ ወዳጅ አለው ነፂ፣ ብዙ አድናቂዎች አሉት እና ሁሌም ከፊቱ ደስታ አይለይም። ጨዋታ ሁሌ እንዳለችው ድባብ ይፈጥራል፣ የሆነ ድባብ አለው እና ነፂን አጥተናል። እዚህ ቦታ ላይ ምናልባት ተቀምጦ ስለ ነጻነት ማውራት ከባድ ነው። እንዳልሽው የማይጠፋ ድምጽ አለ እዚህ ቦታ ላይ። በጣም ብዙ ሰዎች ደስታን ያገኙበት ቦታ ነው። እንደ ቤተሰብ መጥተው የሳቁበት ቦታ ነውና ሰዎች እንደ ቤተሰብ መጥተው የተዝናኑበት ቦታ ላይ መጥቶ ያንደን ሰው ሐዘን መናገር በጣም ከባድ ነው። ያው ትላንት ነው የነበረ ሰው ዛሬ የለም ብለህ ራስን ማሳመን ከባድ ነው። ሂደን ራሱ ሆስፒታል ድረስ ሂደን አይተንም ለማመን ይከብዳል። ለምን በቃ ልክ እንደ ጤዛ ጠዋት ላይ የነበረ ሰው ከሰዓት ሳይኖር ሲቀር በጣም ከባድ የሆነ ስሜት ነው የሚሰማው። ነጻነት አንድ ብቻ አይደለም፣ ነጻነት ብዙ ነው። ለቤተሰቦቹ ልጅ ነው፣ ለትዳሩ
ባለቤት ነው፣ ለልጆቹ አባት ነው። የማስታወቂያ፣ የፊልም፣ የመዝናኛ በጣም የብዙ ነገሮች ባለሙያ ነውና ሁሉም ቦታ በሄደበት ደስታን መፍጠር የሚችል ሰዎችን ማዝናናት የሚችል ሰዎችን ማሳቅ የሚችል በቃ የሆነ ጥሩ ያልሆነ ስሜት ውስጥ ያለን ሰው እንኳን የሆነ አሁን ሰሞኑን እየወጣ ያለ ቪዲዮ አለ። ኡራኤል አካባቢ ፎቶ ሊነሳ ቆሞ አስፋልት የምትሻገር ሴት እያሳቃትና የሳቃችን ምንጭ ነህ የሚለው በጣም ትልቅ እሱን ሊገልጸው የሚችለው ነገር ነውና ነፃነት ስሙና ከና አባቱ ስሙ የተገናኘለት ሰው ቢኖር ነፃነት ነው። ነፃነት የሚገርም ነፃነት ያለው ሰው ነው። ወርቅ ነህ ደግሞ ወርቅ የሆነ ጸባይ ያለው የትም ቦታ ብትሄድ ነፃነትን የማይወድ ሕፃን የማይወድ ትልቅ ሰው የለምና በሁሉም እድሜ ክልል ያለ ሰው በሁሉም ሁኔታ ውስጥ ያለ ሰው ነፃነትን ያው የሀዘን መግለጫዎቹን እያየን ነውና ምን ያክል ፍቅር እንዳለው ምን ያክል መወደድ እንዳለው ነፃነትን ያሳያል። አንድ ምልክት እንደማጣት ነው ለኛ። የአስፊቲን ሀዘን በዚህ ሳምንት ነበር የምናወሳው 2ኛ ዓመቱን። በዛው ሳምንት በተመሳሳይ ደግሞ ነፃነትን ማጣት ለኛ በጣም ከባድ ነውና ምልክት ሲጠፋ ጥሩ አይደለም። ምልክት ያጎላልና እንደ ቤተሰብ ለቤተሰቦቹ ብቻ ሳይሆን ለሁላችንም የሚያጎል ሰው ነው ነፃነት። እግዚአብሔር እንግዲህ ከደጋጎቹ ጋር እንዲያስቀምጠው ምኞታችን ነው። በበጎነት ነው የሚታወቀው። እንግዲህ በጎ አምላክ ደግሞ በራሱ ቅፍ እንዲያስቀምጠውና እንዲያኖረው ምኞታችን ነው። ነፍሱን ይማር። ልክ ነው። አንዳንዴ ይገርማል። በህይወታችን የምናውቀው ነፃነት አስቂኝ ሰው ነውና ስለ ነፃነት ስናወራ ሁሌ እንደው ከኛ ስለመለየቱ የሀዘን ስሜት ይሰማናል እንጂ ውስጣችን ያለው ሳቅ ነው። እያንዳንዱ ነፃነት ባሰብን ቁጥር ፈገግ የሚያስብል ነው። ነፂ ብዙ ነው። በተለይ ደግሞ እኛ ለዚህ ቤት ለኢቢኤስ እጅግ በጣም ብዙ ነው። ያጎላል። በጣም የሚያጎል ሰው ነው። ጨዋታ እንኳን ሲያጫውት ሰው እንዲያሸንፍ የራሱን የሚሞክር ነው። በቃ ስታል ሲሆን ምናምን እያለ ሰው እንዲያሸንፍ፣ ሰው ደስታን እንዲያገኝ፣ ሰው ቤት ደስታ እንዲገባ የራሱን ነገር የሚሞክር ነው። ይህ ነገር ደግሞ በግል ባህሪው ብዙ ቦታ የምንሰማው ነው። አንድ አባባል አለ፣ ደግ ሰው አይቆይም ይባላል። ለምን? እኛ ብዙ ጊዜ በቆየን ቁጥር ኃጢአት እየሰራን ለብዙ ነገር ነው የምንቆየው። እነዚህ ደግ ሰዎች ግን በተሰጣቸው ጊዜ ከእድሜያቸው በላይ ትልልቅ ስራዎችን ሰርተው ያው ብዙ ሰው ብዙ አመት ተቀምጦ ያልሰራውን ስራ እነሱ በዚህች አጭር እድሜ ትልቅ ስራ ሰርተው ዘመን ተሻጋሪ የሆነ ነገር አስቀምጠውልን ይሄዳሉ። ለዚህ ነው ደግ ሰው አይቆይም የሚባለው። መልካም ነው ነፃነት፣ መልካም ነው የነፃነት ቤትም ቦታ ማንንም ብትጠይቁ የነፃነት ደግነት፣ መልካምነት ለየሰው የሚያደርገው ነገር ወደር የለውም። ከቀረጻም ውጪ ከቀረጻም ላይ የምታዩት ነፃነት ያው ነው። አስቂኝ ምንም የሚለወጥ ነገር የለም። ራሱን ይዞ ነው የሚገባው ካሜራ ላይና ነፂ ብዙ እውነት ነው፣ ብዙ አጉዳይ ነው፣ ብዙ ያጎላል። ግን በተሰጠችው አጭር እድሜ ብዙ የሰራ ብዙ ነገር ያስተላለፈ ወንድማችን ነው። አስታውሳችሁ ከሆነ እኔና ነፂዬ ለመጀመሪያ ጊዜ የተገናኘ ነው እዚሁ አምና የቤተሰብ ጨዋታና ነፂዬ በጣም ፍቅር የሆነ ሰው ነው። እኔ ቃላት ያጥረኛል። በቃ ፍቅርን ግለጪ ብባል በአካባቢ ያለ ሰው ነፂ ነው። አንድ ቀን ኃይለ ቃል ሲናገር ሰምቼው አላውቅም አይደል? ሁሌ ፈገግታ ነው፣ ሁሌ ጨዋታ ነው፣ ሁሌ ማበረታታት ነውና ነፂዬ በቃ እኔ አይሮ ነው ሞር ታይም ቢኖረኝ ከሱ ጋር እናንተ እድለኛ ናችሁ በእውነት። ያው አጭር አመትም ከምናምን ቢሆንም አሻራውን ጥሎብኝ የሄደ ሰው ነው። አንድ ቀን አመመኝ ብሎ ነፂ ኮምፕሌንት ያደረግ ሰምቼው አላውቅም። ነበሩ የሚነሱ አንዳንድ ነገሮች ነበሩ። ግን ስጠይቀው በጣም አንተ ራስህ ሁሉ እኔ ነኝ እንዲያመመኝ እንድትል ሁሉ ነው የሚያደርግህና ጥንካሬው፣ ጽናቱ፣ ብርታቱ ምን ያህል ነገር እያለፈ እንደነበር በውስጡ እንግዲህ እኛ እናውቀው እንደ ባልደረባ እናገኘዋለን፣ እንጠይቀዋለን። ግን አውጥቶ የሚናገር አልነበረም። ሁሉ ጊዜ የሱ መታመም የሱ መረበሽ ሌላውን ሰው ይረብሻል ብሎ ስለሚያስብ ራሱን አሸንፎ ብቻውን መያዙን የመረጠ ይመስለኛልና እንደዚህ አይነት ጥንካሬ ያስቀናል አይደል? ለሌላ መኖር ነው ይመስለኛል። እንደ ጓደኛ እንደ ስራ ባልደረባ በጣም አጋዥ ነው። ይገርመኛል ማለት ከሱ የቤተሰብ ጨዋታ ነው አይደል ነፂ የሚሰራው፣ ግን የኛ ስራ ውስጥ ይገባል። እንትናን ብታቀርቢው፣ እንትናን ብታግዢው፣ ሁሌ ማገዝ። እንትናን ብታቀርቢው እኮ አዲስ ስራ ሰርቷል፣ እንትና እኮ ጥሩ ሁኔታ ላይ አይደለም ብታቀርቢው። ብዙ በስራ ጉዳይ በእንግዳ ጉዳይ እንነጋገራለን እና
ቆርጦ በመግባትም ጎበዝ። ቆርጦ የሻይ ሰዓት ስናቀርብ በተለይ ብዙ ጊዜ ይመጣል። አይ ዶንት ኖ እንግዲህ እግዚአብሔር የሚሰጠን እንትን ጸጋ ይገርመኛል። እንደየሰው አምላክ የሚሰጠው ጸጋ እሱ በቃ ብዙ ነው፣ አንዱ ነው ብዙ ነው የሚባለው በእርግጥም ነፃነት ነው። ፕላስ ለሚናገረው ነገር አይጠራጠርም። የእውነት ሰው እንደዛ ስለሆነ አንዳንዴ ያው የቴሌቪዥን ሰው ሲኮን የስክሪን ሰው ሲኮን ስክሪን ላይ ያለውን ይሆናል ብዙ ሰው የሚያውቀው፣ ግን ደግሞ የነፃነት ኳሊቲዎች በጣም በጣም ብዙ ናቸው። በጣም እውነተኛ ሰው፣ ሐቀኛ ሰው፣ ነገሮችን በቀልድ አዋስቶ ማቅረብ የሚችል ሰው። ከዚያ በላይ ደግሞ በተለይ ህፃናትን ሲጠይቅ እዚህ እንትን ላይ ለህፃናቱ ያለው አፕሮች ነው ይገርመኛል። ሳይኮሎጂካሊ ልጆቹም እንዳይጎዱ የሚጠነቀቀው ጥንቃቄ፣ የሚሰማቸው አሪፍ ጆሮም አለው ነፂ ጨዋታ አዋቂም ብቻ ሳይሆን ጥሩ ጆሮም አለውና ሰውን እንደየእድሜው እንግዲህ ከጠቅላይ ሚኒስትሩ ጀምሮ ህዳሴ ግድብ ጋር ይመስለኛል አይደል ጨዋታ የነበረው የባለስልጣናት ከነሱ ከላይኞቹ ጀምሮ እስከ ትንሾቹ ህፃናት ድረስ ሁሉንም እንደየሁኔታው እንደየእድሜያቸው እንደየሳይኮሎጂያቸው ዝቅ ብሎ የማናገር ትልቅ ጥበብ አለው ነፃነትና በቃ ፍቅር ነው ነፃነት። በጣም በጣም ፍቅር ነው በእኛ ውስጥ እነዚህ በጣም ሁሌም ደስታ ነውና ከኔ ጋር የመጀመሪያ ማለት የዛሬ ሳምንትም የዓመት በዓል ቀን ከጥበብ ጋር ሶፋ እየሸለለ ሶፋ የዓመት በዓል ቀን አግኝተነው ነበርና ነገሩም የዛሬ ሳምንት ነው። ያወራን ነበር። የዛሬ ሳምንት ነው። የዛሬ ሳምንት ለኔ ያሸልሙኝም ሶፋውን እያለ ነበርና በቃ ፊቱ ላይ ምንም አይነት ምንም ነገር አታይበትም። በቃ ሁሌ ደስታ ነውና ግራ ይገባኛል። እንዴት ነው ሰው እንደዚህ ጠንካራ መሆን ይቻላል እንዴ እስከምል ድረስና ይሄ እንደ አራያ መታዩ ሰው ነው አይደል? በሆስትነትም ስትመጪ ላይ ከሱ ብዙ ምንማራቸው ነገሮች አሉ። አሁን እንደ አንድ ጋዜጠኛ ወደ ጋዜጠኛ ሙያ ራስሽን እያበቃሽ ስትመጪ ከነዚህ ምንም የሚጣል ነገር የለውም። ነፂኮ እውነት ራሱን ከማጽናናት አልፎ ሰውን የሚያጽናናና ሰውን የሚያስረሳ ሰው ነውና እኔ አላቅ ስራ ላይ ያለው ኮሚትመንት በጣም ይገርመኛል። ከነዚህ ጋር አንድ ማስታወቂያ ሰርተናልና ለስራው ያለው ኮሚትመንት ይሄ አዲስ ገና ወደ ስራው ጀማሪ የሆነ ሰው የሚያሳየውን አይነት ፍላጎት ነው የሚያሳየው። ነፂኮ አሁን ላይ ያለው ማንነት አሁን ላይ ያለው ብቃት ማንንም ሰው ከሱ ጋር ሊሰራ የሚፈልገው ሰው ነው አይደለ? ግን ነፂ እንደዛ አይደለም ራሱ ነው። በጣም ይገርመኛል። ያሳስባል ሁሉኛ ከዚህ በኋላ ስራ መተን ስናልፍ እዚህ ጋር ነፂን አለማየት በጣም ከባድ ነው። በቴሌቪዥን ከምታዩት የበለጠ ደግሞ እኛ ከጀርባ የምናሳልፋቸው ነገሮች በጣም ብዙ ናቸውና ነፂ በቃ እኔ እንጃ ያጎላል። በጣም ያጎላል። በጣም ምናልባት ከዛሬ 13 ዓመት በፊት ነው እኔ መጀመሪያ በአካል ሳገኘው ነፂን ያገኘሁትና የጋዜጠኝነት ትምህርት ቤት የሁለተኛ ዓመት ተማሪ ያለው መጽሔት ግቢያችን ሀሌታ የሚባል መጽሔት ነበረ በተማሪዎች የሚታተምና ነፂን ኢንተርቪው ለማድረግ በሰዎች ስልክ ተሰጥቶኝ አወራሁት አገኘሁትና ተገናኝተን ኢንተርቪው ሰራሁት። ረጅም ኢንተርቪው ስላለፈበት መንገድ ስላያንዳንዱ ሁሉንም ነገር ጠይቄው ኢንተርቪው ያደረኩትና ሪከርደር ይዤ ነበር። ሪከርድ አድርጌው ሙሉን ጨርሼ ዶርም ገብቼ ሊገለብጠው ስል ሪከርድ ያደረኩት ነገር የለም፣ ሙሉን የለም። ከዛ ስልኩ ላይ መልሼ ደወልኩለት። ዘመልሼ ስደውልለት ምን ችግር አለው ታዲያ ይጥፋ አለኝ። ተማሪ አይደለ ልትሳሳት ልታጠፋ ትችላለህ አለኝና መልሼ ፒያሳ ሄጄ ቦምቦሊኖ ድጋሚ ለመጋበዝ ነው አይደል ያጠፋው እንትን ድምጹን አለኝና ኢንተርቪው ድጋሚ ሰጥቶኝ እና በጣም የትትና በእውነት ስለ እውነት የምነግራችሁ ትትናን በደንብ ነው ያየሁበትና አንድ ጊዜ አይደለም ሁለት ጊዜ ሰጥቶን ከዛ በኋላ የኪስ ገንዘብ ትራንስፖርት የምትመለሱበት ብሎ ሰጥቶን ቅርብ እኮ ነው እዚህ አቡነ ጴጥሮስ ነው ምናምን ስንለው ወክ ማድረግ ፈልጋችሁ ነው ወይ ሙዝ ግዙበት እዛ አትክልት ተራ ምናምን ብሎ በቃ ብር ሰጥቶን በጣም ብዙ ነገሮችን እና ሁሉ ጊዜም ባለፈውም ቅርብ ጊዜ ማስተዋወሻው እሱም ብር አትመልስም ምናምን እያለሽ ነበርና ያው እግዚአብሔር እንግዲህ የፈቀደው ነው የሚሆነው። ምናልባት ሰዎች በህይወት እስካሉ ድረስ ለሁሉም ሰው ትሁት መሆንና መታዘዝና ነገሮችን ቀለል አድርጎ ማየት ለነፃነት ህይወቱን ያቀለለልን ነገር እሱ ይመስለኛል። ለሁሉም ሰው ትምህርት የሚሆነው እኔ ከነፃነት የወሰድኩት አንደኛው ትልቁ ነገር በቃ ከሰዎች ጋር ተመሳስሎ መኖር፣ ለሁሉም ሰው አክብሮት ማሳየት፣ ለሁሉም ሰው ተመሳሳይ ነገር ነው ያለው። ማንንም ሰው ሲያገኝ ነፃነት ነው፣ አዲስ ነፃነት የለውም እና አንዳንድ ጊዜ ያው የምትወደው ሰው ቆይቶ በጣም ብዙ የሚመኛቸው በጣም ብዙ የሚያስባቸው ነገሮች ነበሩና እነሱ ሁሉ ነገሮች ሆነው ተስተካክለው ብና የኛ ምኞት ነበር። ግን የተፈቀደችውን ያው አንድ ስንዝር ማትሞላ እድሜ ነው የሰው ልጅ የሚኖረው ይባላልና
ያቺንም ደግሞ እንደዚህ በበጎነትና በብዙ ደሳስ በሚሉ ነገሮች ማሳለፍ መቻል ትልቅ ነገር ነው። ይሄ ከፈጣሪ የሚሰጥ ስጦታ ነው እና ያው እዚህ ምናልባት ያጣው ነገር ካለ ሁሉም የማይጎልበት ፈጣሪ እጅ ላይ ስለሆነ ሄደው ፈጣሪ ደግሞ እዚህ ያለውን ነገር እዛ ይክሰዋል ብዬ አስባለሁ። ከባድ ነው። ንዴቱን የሚገልጽበት መንገድ በጣም ይደንቀኛል። እነዚህ አንዴ የኛ ጋር ከሕክምና ከተመለሰ በኋላ ወደ ቤት ላይ ኢንተርቪው አድርጎ ነበርና እኛ ብንሆን አንዳንዴ በጣም ስንናደድ ምን መልስበት መንገድ ምን አይነት ነው ስንል እና አረሳውም አንዳንድ ጊዜ መናገር እኮ አለብን። እንደምንደባደብ እንደምንማታ እንደምንቋቀስ መናገር አለብን። በጣም ተአዝኗል። ለዛን ጊዜ በተፈጠረው ነገር ሰዎች ሞቷል ምናምን ተብሎ እንዲወራ ሆኖ ነበርና አንዳንድ ጊዜ የምንላቸው ነገሮች ሰዎች ምን ያህል እንደምንሰብራቸው አናውቀውምና እነዚህ ሳቃ አስቆን አለፈው እንጂ ያንን ሰዓት እሁድ ላይ የነበረው ኢንተርቪው ማለት በጣም ፊል አድርጎ በጣም ኢሞሽናል ነበረ ሲናገር። ግን የተናገረበት መንገድ አስቀናኝ። የተሰማውን ያህል አይደለም ራሱን በጣም በቃ ኮንትሮል አድርጎ መልእክቱን ግን በቃ መቼስ ጆሮ ላለው በትክክል ለሚሰማው ሰው በደንብ አድርጎ እንዲደርስ አድርጎ ነው የተናገረውና ራሴን ጠየቅኩኝ። እኔ በሆን እንደዛ ቢሰማኝ በዛ መንገድ ነበር መልእክቱን የምናገረው። ግን ነፂ ነበር ልክ የነፂ መልእክት በሆነ መንገድ ቢሆን ትንሽ ነገሮችን ቀይሯል ብዬ አስባለሁ። ከዛ ደግሞ ወዲያው እሱን ከጨረሰ በኋላ ደግሞ ኢንተርቪውን ከጨረሰ በኋላም ጌም አብረን ተጫውተን ነበር ምናምን በዛ ሁሉ ስሜት ውስጥ ሆኖ ግን ነፂ ነበር። በጣም የሚገርመው ኳሊቲ እሱ ነው እኮ ነፂ ሰዎችን ሃንድል የሚያደርግበት መንገድ ነው ነፂ የሚገርመኝ። በጣም ፍሬንድሊ ነው ከሁሉም ጋር በቃ ከሁሉም ጋር እንትን ብሏል። አንድ ጊዜ ህዝብን አትቆጣውም ህዝብን አታኮርፈውም ይላል። ለምን ሁሉም ሰው ተመሳሳይ አይደለም። ስለዚህ አሁን እኔ ብቆጣም ሁሉንም ሰው አልቆጣም፣ ሁሉም ሰው አላደረገው። ባኮርፍም ሁሉንም ሰው አላኮርፍም፣ ሁሉም ሰው አላደረገውም። እና ለትንሽ ሰው ብለህ የምትናገረው ነገር ብዙ ሰው እንዳይጎዳ መጠንቀቅ አለብህ ይላል ሁልጊዜና የሆነ በቃ እንዳለችው ነው። እኔ ሉሊት ያለችው ላይ የምጋራው የዛን የተናገረበት ቪዲዮ ላይ ከተናገረ በኋላ አግኝቼው እንደዛ ያለኝና እንኳን ተናገርከው ያን ነገር ግን ምናምን ስለው አው ያጠፉ ሰዎች ምናልባት እንግዲህ ትንንሽ ሳንቲም ሊያገኙበት ይችላል ያን ነገር በማድረግ ያን ነገር በሕክምና ሄዶ ሞቷል የተባለውን ጉዳይ ማለት ነው አይደል? እንደውላት ማርካስ ከልጽ ያው እንግዲህ ከልጅ እስከ አዋቂ ሰው ሁሉ የሚወደው እሱም ከልጅ እስከ አዋቂ ሰው ሁሉ የሚወድ ሰው ነበርና ይከብዳል ነበር እያሉ ማውራትም ጀመረናል እና ልጆች በጣም ነበር የሚወዱት። እውነት ለመናገር ለልጆች በየቤቱ እንደ ወላጆች ለዚህ ምስክር ናችሁ። እንዴት ልጆቻችሁ ነፃነትን እንደሚወዱ እናንተ ምስክር ናችሁ። ብዙ መናገር አያስፈልግም። አብዛኞቹ በተለይ አፍ ያልፈቱ ህጻናት ልጆች የእሱ ፕሮግራም ሲመጣ የሚሆኑትን ነው ቲቪውን ይዘው የሚጨፍሩት ቪዲዮ የሚልኩት ቪዲዮ ብዙ ነውና ነፂን ኢሚቴት ለማድረግ የሚጣጣሩት ነገር እንዴት ደስ እንደሚል ኤነርጂው ስለሚጋባ እኮ ነው። አዎ እኔ ራሱ ማቃቸው ብዙ ልጆች በቃ የሁድን ቤቤት የኪድስ ፕሮግራም እና ነፃነት ጋር ወሰዱኝ ነው የሚሉት። ብዙ ሰው ነፃነት ጋር ወሰዱኝ ሁድን ቤቤት ወሰዱኝ ሁለቱን ነው የሚሉት። እና ምን ያህል ነፃነት ብቻውን ሆኖ ልጆችን ደግሞ ያዳምጣቸዋል። የሚሉትን እዚህ መጥተው የፈለጉትን ነገር ቢያደርጉ ይሰማቸዋል፣ ያዳምጣቸዋል። ነፃነቱ ራሱ ለሰው ይጋባል። እውነት ለመናገር ለሰው የሚጋባ ነፃነት ያለው ሰው ነው እና በተለይ ከልጆች ጋር የነበረው አታችመንት ወደር የለሽ ነው። ኢቢኤስ ላይ እዚህ ጋር የሚመጡ ህፃናቶች ብቻ ሳይሆን ከጀርባ የሚቀመጡ አሁን ለቀጣይ ሳምንት ቀረጻ እዚህ መጥተው አይተው ነው ከዛ ቀጣይ የሚቀረጹ ሲወጣ በቃ ክብብ ተደርጎ ታቅፎ እግሩ ላይ ምኑ ላይ ሁሉንም ነው በቃ የሚችለው እና ፍቅርን መቋቋም ለፍቅርም መስጠት ለልጆች የሚጋባ ነገር ማድረግ የሚችል ሰው ነው። ትምህርት ቤት ሲሄድ አይተነው እናውቃለን። በጣም ብዙ ትምህርት ቤቶች ይሄዳል። አንዳንድ ቦታዎች ህፃናቶች የተሰበሰቡበት የቻሪቲ ቦታዎች ላይ ይሄዳልና እነዛን ሁሉ ቦታዎች ሲሄድ ለልጆቹ ተስፋን እያጫረ ደስታን እየፈጠረ የሚመጣ ሰው ነውና በሁሉም እድሜ ክልል ባለ ሰው መወደድ በነገራችን ላይ እድለኝነት ነው። ነፃነት ያው ለቤተሰቡም ቅርብ ሰው ነው እንደተባለው ቤተሰቡን በደንብ የሚያግዝ ሰው፣ ልጆቹን የሚያስተምር፣ ልጆቹን የሚንከባከብ ለቤተሰቡ የሚሆን ሰው ነበርና ይሄም ልዩ ያደርጓል ነፃነት። አንዴ አብሬው ስራ ለመስራት ታድዬ ነበር። የቾምቤ ስራ ላይ ተገናኝተን ነበረ። እሱ ሜን ካስት ነው። እኔ ደግሞ ትንሽ ቦታ እንድሰራ የፍቅረ ኢየሱስ ፊልም ነበር፣ እሱ ላይ ተጋብዘን ነበርና ሁሌ
የሆነ ሰው ካለ ወይ ትንሽ ሮል ያለው የሆነ ነገር ካለ ለዛ ሰው ያደላል እሱ። እኔ አሁን ትንሽ ቦታ ነበር እዛ ቦታ ላይ የምሰራውና በጣም ያግዘኝ ነበር። በቃ እኔን ያቀርበኛል፣ ወደ ሰው እንድመጣ ያደርገኛል ሁሌም። ከዛ በፊትም እንደዚሁ ፒያሳም ሰራ ካፌ ሰራ ይመጣል እና እንደዛ አይነት ባህሪ ያለው ከራሱ ውጭ ያለ ሰውም ስብስብ ለማድረግ በቃ እንደዛ አይነት ባህሪ ያለውና ነጽዬ እንወዳለን፣ ነፍሰን ይማራል። ሌላው እንግዲህ ከስሙ ጋር ተያይዞ ስሙ የሚያነሳው ነጻነት የሚለው ስም ሀገሬ ሳትገዛ በነጻነት ያኖረችኝ ሀገር ላይ ይሄንን ስም ይዤ ሀገሬ ነው መኖር የምፈልገው ይላል። ሶ የሱን የነጻነት የሚለውን ስያሜን ከአድዋ ጀግኖች ጋር አብሮ ያሳስረዋል። ለሀገር ከደሙት ከቆሰሉት ከተሰዉት ጋር አብሮ ያሳስረዋልና ለሀገሩ ያለው ፍቅርና ክብር እጅግ በጣም ጥልቅ ነው። ነጻነት ማለትም ብቻ ሳይሆን በተግባር የሚያሳየ ሰው ነው ብዬ ነው የማምነው። ምክንያቱም ኖሮ ነው ያሳየን። እዚህ ጋር ቢስቅ ደግሞ ነጽ አንዳንድ ደግሞ በጣም የሚገርሙ ነገሮች አሉት። ታሞ እኛ ሳናያቸው የሰራቸው ስራዎች በጣም ቤት ላይ ሆኖ ደግሞ ያልታዩ ግን የሰራቸው ስራዎች ከሀገር ወዳድነት የመነጩ ስራዎችም አሉትና መናገርን በንግግርን ብቻ ሳይሆን ሀገር መውደዱን ያሳየን በመኖርም በማድረግም በድርጊት ውስጥም ነውና ያ ሳይነገርም ሳይታለም የተፈታ ነው እንደሚባለው። ኢንስታግራም ፔጁ ላይ የሚጽፋቸው አንዳንድ መልእክቶች ናቸው የሚያኖረው። ከቅርብ ጊዜ ወዲህ ያለፉት ሳምንታት ላይ አንድ ፖስት ያደረገውን ነገር ብዙ ሰዎች ተቀባብሎታል። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና ማን ቋቋመው ይሆናል። ከባድ አባባል ነው። ለራሱ የተጻፈ ሁሉ ነው የሚመስለው ነጽ። ለኛ ያው እንደ ኢቢኤስ ቴሌቪዥንም እንደ ስራ ባልደረቦቹም እንደ ወዳጅነታችንም በጣም ከባድ ፈታኝ ጊዜ ነው የገጠመንና ለአድናቂዎቹ፣ ለቤተሰቦቹ፣ ለልጆቹ፣ ለስራ ባልደረቦቹ፣ ለኛም ለራሳችንም ፈጣሪ መጽናናቱን ይስጠን ማለት ነው የምንፈልገው። ነጽ ነፍስን ከደጋጎቹ ጎን ያሳርፍልን። አሜን። ይሄ የሀዘን ማብቂያ ይሆንልን ለሁላችንም። ነጽ እግዚአብሔር ነፍስን በአጸደ ገነቱ ያኑረው። ለሁሉም የኢትዮጵያ ሕዝብ፣ ለወዳጆቹ፣ ለአድናቂዎቹ፣ ለቤተሰቦቹ ለሁሉም መጽናናትን እንመኛለን። ከሀገር ውስጥም ከሀገር ውጭ ያላችሁ የነጽ አድናቂዎች ወዳጆች እንግዲህ መጽናናትን እንመኛለን። ነጽዬ በአጸደ ገነት ያኑርልን። ያው እንግዲህ ሀዘን ሞት ሁሉ ጊዜ አዲስ ነው የሚሆነውና ሰው በ100 ዓመቱም በ200 ዓመቱም ኖሮ አያውቅም እንጂ ኖሮ ቢሞትም ሞት ሁሉ አዲስ ነው፣ እንደ አዲስ የሚያስደነግጥ ነገር ነውና ከባድ ድንጋጤ ውስጥ ነው ያለነው። በተለያየ አማራጭ ውስጥ ደግሞ የሱንም ሀዘን የሰማችሁ ሰዎች በድንጋጤ ውስጥ ያላችሁ ልትኖሩ ትችላላችሁ። ያው እንግዲህ አንድ ጊዜ ፈጣሪ የወደደው ነገር ሆኗል። እቺ ቀን አታልፍም ነበርና እግዚአብሔር የወደደውን አደረገ። እኛ ደግሞ እንግዲህ እስካለንባት እድሜ ድረስ ከሱ የምንወስዳቸውን ነገሮች ወስደን ህይወት ይቀጥላል። ከዛ በኋላ ደግሞ በበጎነት ከሱ የምንወስዳቸውን ነገሮች ወስደን እንቀጥላለንና ነፍሱን ከደጋጎቹ ጋር ያስቀምጥልን። የሚወደው ቅዱስ ዑራኤል ከመላእክቱ ጋር ሆኖ እንግዲህ ነፍሱን በአጸደ ገነት ከደጋጎቹ ጋር ያስቀምጥለት ብለን ነው የምናስበው። ለዚህ ለቤተሰቦቹ፣ ለወዳጆቹ ብዙ ወዳጅ አለው፣ ብዙ አድናቂ አለው፣ ብዙ ሰርቷል እና እንወዳለን፣ እናከብራለን። ነፍስን በአጸደ ገነት ያኖርልን። ነጽዬ እንግዲህ እየወደድ ነው የሄደው፣ እያሳሳቀን ነው ያለፈው። እስከ መጨረሻው ሰዓት ድረስ እየሰራ በስራ ላይ ያለ በኖረበት እድሜ ብዙ ሰርቷል። በግልም በጓደኞቹ በወዳጆቹ ዘንድ ተወዳጅ ነው። ስራዎቹም እንደዚያ እና ለመላው ለኢትዮጵያ ሕዝብ እንግዲህ ነጽ ሲከፋን አጽናንቶናል፣ ሲደብረን አስቆናል፣ አዝናንቶናል። ብዙ ስራዎች ሰርቷልና ለሁሉም ለሚወዱት ለሚያደንቁት ለወዳጆቹ መጽናናትን፣ ለቤተሰቦቹ ለጓደኞቹ መጽናናትን እንመኛለን። ነጽ ሁሌ ማንረሳም። ነፍስን እግዚአብሔር በአጸደ ገነት ያኑርልን። የሞት ደግ የለውም ይባላል። ነጽ የነጽ ነገር ሲነሳ እንግዲህ አንደኛ የሚወደውን ስራ ሰርቶ ማለፉ በጣም ትልቅ ክብር ነው። በሚወዳት ሀገሩ በሚሳሳላት ሀገሩ ሆኖ ማለፉም ሌላ ትልቅ ክብር ነው።
ከዛ በተጨማሪ ደግሞ እንግዲህ ምንድነው አንዳንድ ጊዜ ሰው እጅ ላይ አትጣለኝ ይባላል እኮ ይሄ አባባል አይደለ? ሰው እጅ ላይ አትጣለኝ ይባላል። ከሞቱ አሟሟቱም የሚል ደግሞ ሌላ አባባል አለ እና የነጽ እንግዲህ ወደ ስራ ሊመጣ በቃ በሰላም ሁሉ ነገር ደህና በሆነበት ጊዜ ነው ድንገት ያመለጠንና በአንድ በኩል ሲታይ ያው ሞቱ ልክ ባይሆን ሞቱ ጥሩ ባይሆንም የሞቱ ዜና በጣም ከባድ ቢሆንም ሀዘኑ ከባድ ቢሆንም ግን በሚወደው ህዝብ እየሰራ ባለበት በሚወደው ሙያ እንደተከበረ ከነክብሩ ከነሞገሱ ነው ያለፈው ነጽና ይሄ እድለኝነት ነው ብለን እናስባለን። ነጽ እንግዲህ የኢትዮጵያ ህዝብ ብቻ ነው የኢትዮጵያ ህዝብ ሁሉ ነው ነጽ የኢቢኤስ ብቻ ነው ብለን አናስብም። ነጽ ኢቢኤስን ከተቀላቀለ ቅርብ ጊዜ ከዛ በፊት ያለውን ነጻነትን ሁላችንም ስለምናውቀው የነጻነትን ነገር በጣም ብዙ ነገር ልንል እንችላለን። ነገር ግን ሁላችሁ ማዘናችሁን ስለገለጻችሁ በዚህ አጋጣሚ በኢቢኤስ ቴሌቪዥን ስም እናመሰግናለን። ለነጽ እንግዲህ አምላክ ከደጋጎቹ ጎን ያኖረው ነፍሱን አምላክ ይማረልን። ለባለቤቱ ለልጆቹ በተለይ ሁሌም ለሚጠራቸው ለኡራኤል ሰፈር ጓደኞቹ አብሮ አደጎቹ ሁሉ መጽናናትን እንመኛለን። መጨረሻ ላይ ያለን መልእክት ምንድነው? ነገ እሁድ ማለት ነው ጠዋት በመንበረ ጸባዖት ቅድስት ሥላሴ ካቴድራል 2 ሰዓት ተኩል ላይ ነው ፕሮግራሙ የሚጀምረው። ነጽን የሚዘክሩ የተለያዩ ዝግጅቶች በዚያ ይቀርባሉ። ቀብሩ የሚከወነው የቀብሩ ስነ ስርዓት የሚከወነው ከቀኑ 6 ሰዓት ነው። ነገር ግን ፕሮግራሞቹ 2 ሰዓት ተኩል ስለሚጀምሩ ሀዘን የምትደርሱ የነጻነትን ጉዳይ ሀዘንን ያላችሁ በሙሉ እዚያ መምጣት የምትፈልጉ በሙሉ ከ2 ሰዓት ተኩል ጀምሮ እንግዲህ እዚያው ካቴድራል እንድንገናኝ አደራ ለማለት እንወዳለን። በጣም ከባድ ነው እንግዲህ ይሄ እንዳልነው ነው። ለካሜራ ሀዘንን መግለጽ በነገራችን ላይ በጣም ከባድ ነው። እግዚአብሔር ያድቀን ከዚህ የካሜራ አይንን ማየት በሀዘን ስሜት ሆኖ በጣም ከባድ ነው። ያውን በመናቀው በመንወደው ሰው ሆነን ነውና በቦታው በቤቱ ሆነን ነውና የነጽ ሀዘናችን ነው ላላችሁ ሁሉ ያለን አክብሮት ልንገልጽላችሁ እንወዳለን። ሀዘኑ የጋራችን ነው። እናንተንም እግዚአብሔር ያጽናችሁ ለማለት እንወዳለን። ነገ እሁድ በቅድስት ሥላሴ ካቴድራል 2 ሰዓት ተኩል ጀምሮ ባለው የቀብሩ ስነ ስርዓትና የሽኝት ስነ ስርዓቱ ላይ እንድንገናኝ መልእክታችንን እናስተላልፋለን። አምላክ ሀገራችንን ሰላም ያደርግልን፣ የሀዘን ዳርቻ ያደርግልን። እናመሰግናለን። Ha ha ha!